ይሄ መርሃ ግብር የተሰራው የሁላችን መምህር የሁላችን ወንድም የሆነው የመምህር ዘላለም የወልደ ሰማዕትን ዛሬ ልክ ካረፈ ሁለተኛ ወሩን መታሰቢያ አድርገን ከካቴድራሉ ጋር በመነጋገር በወንጌል በዝማሬ እንዘክረው ብለን ዛሬም በራቸውን ዘግተው የሚያዝኑ ብዙ እህቶች ወንድሞች አሉ እናውቃለን። እኛም ዛሬ ቆመን ስናገለግል እግዚአብሔር መንፈስ ቅዱስ ረድቶን እንጂ የመምህራችን ሐዘን ከልብ የሚወጣ አይደል። ከባድ ነው። ግን አይዟችሁ። አሁን ሌላ ነገር ተናግሬ ሐዘናችሁን መቀስቀስ በቁስላችሁ ላይ ጥዝጣዜ መጨመር አልፈልግም። አይዟችሁ። እግዚአብሔር ታላቅ ነው። ሁሉን የሚያደርገው በውበት ነው። እግዚአብሔር አይሳሳትም። አዎ ቢኖርልን ትንሽ ዕድሜ ቢጨመርለት በተለይ በዚህ ዘመን ለቤተ ክርስቲያን ያስፈልግ ነበረ። ነገር ግን ከኛ በላይ እግዚአብሔር አዋቂ ነው። ሁሉን ይመረምራል፣ ሁሉን ያውቃል። እግዚአብሔር አይሳሳትም። እግዚአብሔር ምናልባት ዛሬም በራችሁን ዘግታችሁ እያለቀሳችሁ ያላችሁ ይህ ድምፅ የሚሰማችሁ ወንድሞቼ እህቶቼ፣ በቅርብ በሩቅ ያላችሁ እግዚአብሔር የመጽናናት አምላክ ነው። እንባን አባሽ አምላክ ነው። እግዚአብሔር የተቆረጠን ተስፋ ይቀጥላል፣ ልብን ይደግፋል። እግዚአብሔር አሁንም ልባችንን ይደግፈው። አሁንም እግዚአብሔር ያጽናና። አሁንም የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሁንልን። ለቤተ ክርስቲያናችንም ለሀገራችንም እንደሱ አይነት ወንጌል የሚያገለግሉትን አገልጋዮች በቁጥር በርከት አድርጎ እግዚአብሔር ያስነሳልን። የሚያጽናኑንን፣ የሚመክሩንን፣ የሚያሳርፉንን፣ ሃይማኖታችንን የሚጠብቁልንን ሳይፈሩ ሳያፍሩ እውነት የሚሰብኩትን እውነተኛ ሐዋርያዎችን እግዚአብሔር ቁጥራቸውን ያብዛልን። አሁን የትንሣኤን በዓል እያከበርን ነው ቤታችን። አንዳንዶቻችን እስካሁን እኮ በኃጢአት መቃብር ውስጥ ተቀብረን ነው እንኳን ለብርሃነ ትንሣኤው አደረሰ የምንለው። መቼ ተነሳን? እኛ እንደተቀበርን እኮ ነው ያለነው ወገኖቼ። አንተ የምትተኛ ንቃ። አሁን የተፈቀደውን እንቅልፍ ስለተኙት አይደል። አንተ የምትተኛ ንቃ። አዎ በኃጢአት የተኛ ነው። አንተ የምትተኛ ንቃ፣ ከሙታን ተነስ፣ ከሙታን መካከል ተነስ ሲል ቤተ ክርስቲያን ጓሮ ነፍሳቸው ከሥጋቸው ተለይቶ የተፈቀደውን ሞት ሞተው ስለተቀበሩት አይደለም። ከሙታን መካከል ተነሳ ማለት የሁላችሁ ሰው ሞተ የሚባለው ነፍሱ ከሥጋው ሲለይ ብቻ አይደለም። ሰው ሞተ የሚባለው ከእግዚአብሔር በተለየ ጊዜ፣ ኃጢአት መስራት በጀመረ ጊዜ ሰው ሞተ ይለዋል መጽሐፍ ቅዱስ። ቅድም የጠቀስነውን ጥቅስ እንዳትረሱት። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። መንፈሳዊ ነገር ኋላ ቀርነት የሚመስላቸው ነገ እንሞታለን እንብላ እንጠጣ እያሉ የሚቀላመጡ ወገኖቼ እነሱ በሕይወታቸው ሳሉ የሞቱ ናቸው ይላል መጽሐፍ። ስለዚህ ከሙታን መካከል ተለይተ ተነስ ሲል ከተቀበርክበት የኃጢአት መቃብር ውስጥ በንስሐ ተነስ ነው። እስከ መቼ በዝሙት መቃብር ተቀብረን? እስከ መቼ በስካር መቃብር ተቀብረን? እስከ መቼ በምቀኝነት መቃብር ተቀብረን? እስከ መቼ በቅናት ሸይጣናዊ መቃብር ተቀብረን? እስከ መቼ በሐሜት መቃብር ተቀብረን? እስከ መቼ በዘረኝነት መቃብር ተቀብረን? እስከ መቼ በተንኮል መቃብር ተቀብረን? አንተ የተኛ ተነስ፣ ክርስቶስ ያበራልሃል። ከሙታን መካከል ተለይተ ተነስ ይላል። ትንሣኤን ስናከብር ከተቀበርንበት የኃጢአት መቃብር ውስጥ ወጥቶ ማክበር ያስፈልጋል። መግደላዊት ማርያም በመጀመሪያ ምስታስተምረን የልቡና ትንሣኤ እግዚአብሔር ከተቀበርንባቸው ኃጢአቶች ሁሉ እሱ በቸርነቱ በንስሐ ያውጣል። ሐዋርያው ቅዱስ ጳውሎስ በሌላ ስፍራ እንደዚህ ይላል፣ ከእንቅልፍ የምትነሱበት ሰዓት ዘመኑ እንደደረሰ ይህንን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርበዋል። ሌሊቱ አልፏል፣ ቀኑም ቀርበዋል።
እንግዲህ የጨለማን ሥራ አውጥተን እንጣል፣ የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአገባብ እንመላለስ። በዘፈን በስካር በዝሙት በመዳራት ጣዖት በማምለክ አይሁን። ነገር ግን ምኞቱን እንዲፈጽም ለሥጋ ታስቦ ጌታ ኢየሱስ ክርስቶስን ልበሱት ይላል። እዚህ ሮሜ 13 ቁጥር 11 ላይ የተመዘገበ ቃል አስተውሉት። ቃል ሮሜ 13 ቁጥር 11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ባካችሁ ዘመኑን እንዋጀው፣ ዘመኑን እንወቀው ባካችሁ። ዘመኑ አጭር ነው ባካችሁ። ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁ። ከተፈቀደው እንቅልፍ አይደለም፣ ሲደክመን ከምናርፈው እንቅልፍ አይደለም፣ ስለሱ አይደለም፣ ከኃጢአት እንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁት አለና ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ዝቅ ብሎ ደግሞ ምን አለ? ሌሊቱ አልፏል አለ። ሌሊት ያለው ኃጢአትን ነው። ሌሊት ያለው አለማመንን ነው። ሌሊት ያለው የሌሊቱን ሥራ ነው፣ የጨለማውን ሥራ ነው። ሌሊቱ አልፏል አለ። በክርስቶስ ሌሊቱ አልፏል፣ ቀኑም ቀርቧል አለ። ቀኑ ወገኖቼ ብርሃን፣ ቀኑ ቀርቧል። አዲስ ኪዳን ምሕረት፣ ቸርነት፣ በረከት እሱ ቀርቧል አለ። ቀኑም ቀርቧል። እንግዲህ የጨለማን ሥራ አውጥተን የብርሃንን ጋሻ ጦር እንልበሳል። ያመጣዋል የጨለማውን ሥራ ዝቅ ብሎ በቀን እንደሚሆን በአገባብ እንመላለስ አለና የጨለማውን የሌሊቱን ሥራ እንዲህ አለው። በዘፈን በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን አለ። ይሄ ነው የሌሊቱ ልብስ። ይሄ ነው የጨለማው ልብስ፣ የጨለማው ሥራ ነው። ይሄ ነው ከእንቅልፍ መንቃት ማለት፣ ከዚህ መንቃት። አምላካችን እግዚአብሔር የሌሊቱን ልብስ አውልቀን እንድንጥል መድኃኔዓለም ለሁላችንም ይርዳል። አሁን ቤት እንገባለን፣ ደክሞን ስንተኛ ቀን የለበስነውን ልብስ አውልቀን ጥለን እያንዳንዳችን የሌሊት ልብስ አለን፣ ፒጃማ። ጠዋት ከእንቅልፋችን መጀመሪያ ስንነሳ የምናደርገው ምንድን ነው? የሌሊት ልብሱን አውጥተን መጣል። ማንም ሰው ካላበደ በስተቀር ሌሊት ለብሶ የተኛው ልብስ ለብሶ ወደ ሥራ መሄድ የለም። ማንም ሰው አያረግ። ፒጃማ ለብሶ ቢሮ የሚገባ የለም። ፊት ታጥቦ ልብስ ተቀይሮ የሌሊት ልብስ ተቀይሮ ወደ ሥራ ይኬዳል። ወገኖቼ እስከ መቼ ነው የሌሊቱን ልብስ ለብሰን ወደ ቤተ ክርስቲያን የምንመጣው? እስከ መቼ ነው የሌሊት ልብስ የተባሉትን ለብሰን ለቅዳሴ የምንሰለፈው? እስከ መቼ ድረስ ነው የጨለማውን ልብስ ለብሰን ለአገልግሎት እዚህ ጋር ምን ቆመው? ባካችሁ ልብሱን እንቀይር፣ ልብሳችንን እንለውጥ። በቃ ይሄ ነው መጀመሪያ። መግደላዊት ማርያም የፊተኛውን ትንሣኤ ተነሳች፣ የልቡና ትንሣኤ ተነሳች፣ ልብሷን ቀየረች። አምላካችን እግዚአብሔር እሱ ከማይከብርበት ሕይወት ውስጥ እንድንወጣ ሁላችንን በቸርነቱ ይርዳል። ስለዚህ መጀመሪያ ከዚህ ሴት የምንማረው ትንሣኤ ልቡና መነሳት አለን። ሁለተኛና የመጨረሻ ከዚህ ሴት የምንማረው የምታለቅስበትን ምክንያት ለይታ ታውቃለች። ስታለቅስ ነበረ፣ ተርከነዋል። ስታዝን ነበረች። ለምንድን ነበር የምታለቅሰው? ምን እያለች ነበረ? ጌታዬን ወስደውታል፣ ወዴት እንደወሰዱትም አላውቅም። ክርስቶስን ፍለጋ ነበር የሚያስለቅሳት። መድኃኔዓለምን እየፈለገች ነበረ የምታለቅሰው። የምታለቅስበትን ምክንያት ጠንቅቃ ስላወቀች ወገኖቼ እንዳለቀሰች አልቀረችም። እምባ አባሹን አገኘች፣ ከሐዘኗ ተጽናናች። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። እንባም ያብሰውን ጌታ አገኘች። አልቅሳ አልቀረችም፣ አዝና አልቀረችም። የሚገባ ሐዘን ስላዘነች ከሐዘኗ ተጽናናች። የሚገባ ለቅሶ ስላለቀሰች እንባዋ ታበሰላት። መጽሐፍ እንደዚህ ይላል፣ የሚያዝኑ ብፁዓን ናቸው
መጽናናትንም ያገኛሉ ይላል። እዚህ ማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ የተመዘገበ እግዚአብሔር የሚያዝኑ ብፁዓን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው፣ ይጽናናሉ አለ። አዎ ሚገባ ሐዘን አዘነች ይቺ ሴት። እንዳዘነች አልቀረችም፣ ተጽናናች። ጌታዬን ወስደውታል። ይሄ ነው የሚያሳዝናት። ወደ የት እንደወሰዱት አላውቅም። ይሄ ነው የሚያስለቅሳት። ኋላ ላይ በአንካይል ላይ የሚያብሰውን ሐዘንን ለደስታ የሚለውጠውን አምላክ አገኘችው። አይዞሽ አላት፣ አጽናናት፣ እንባዋን አበሰላት። እኛም እንደ መግደላዊት ማርያም የሚገባውን ሐዘን አዝነን ስለ በደላችን፣ ስለ መተላለፋችን፣ ስለ ኃጢአታችን አንብተን አልቅሰን መጽናናትን ከአምላካችን ከእግዚአብሔር እንድናገኝ እሱ ይርዳል። ዛሬ ብዙ የጎደለብን ነገር አለ፣ ብዙ ያጣነው ነገር አለ። ጌታዬን ወስደውታል፣ ወዴት እንደወሰዱት አላውቅም እንዳለች ዛሬ ሰላማችንን ማን እንደወሰደብን አናውቅም። ፍቅራችንን ማን እንደወሰደብን አናውቅም። በረከታችንን ማን እንደወሰደብን አናውቅም። በዚህ የሚናዝንን በሀገር ጉዳይ የሚያለቅሱ አሉ። በእንጀራ ምክንያት እንጀራ አጥተው በቀን አንዴ መብላት አቅቷቸው የሚያለቅሱ አሉ። በገዛ ባሏ የምታለቅስ ሚስት ትኖራለች። በገዛ ሚስቱ የሚያለቅስ ባል ይኖራል። ብዙ የተወሰደብን ነገር አለ። ስለዚህ የሁላችሁ የሚገባ ሐዘን በዚህ ዘመን ይሄ ነው። እግዚአብሔር የሚደሰትበት ሐዘን ይሄ ነው። ስለ ሰላም እናልቅስ፣ ስለ ፍቅር፣ ስለ ጠፋው ፍቅር እናልቅስ። ተለያይተን ነው ያለነው። በቋንቋ፣ በጎጥ፣ በብሔር፣ በዘር እየተገፋፋን ያለነው። የአባቶቻችንን ዘመን እግዚአብሔር መልሶ እንዲያመጣ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ እንዲያደርገን የሚገባ ሐዘን ባካችሁ እንዘን። አሁን ብዙዎቻችን እናለቅስ ይሆናል። እንባችን ቅርብ ነው። የብዙዎቻችን ትንሽ ነገር ስንሰማ ዱብ ዱብ ይላል እንባችን። ግን የሚገባ ሐዘን ነው የምናዝነው። የሚገባ ለቅሶ ነው የምናለቅሰው። እቺ ሴት እንባዋ የታበሰላት አዎ የሚገባ ሐዘን ስላዘነች፣ የምታለቅስበትን ምክንያት ስላወቀች ነው። እቺ ሴት እሱ እንደሆነ እንባ አባሽ ነው። የሚገባ ሐዘን ያዘኑ ሰዎች እንዳዘኑ አይቀሩ እናምናለን። መጽሐፍ እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር ከዓይን ሁሉ ላይ እንባን ያብሳል አለ። ኢሳይያስ 25 ቁጥር 8 ላይ ተመዘገበ ቃል። እስኪ ተናገሩ ይሄንን እግዚአብሔር ቃል ስላችሁ። የሰራዊት ጌታ እግዚአብሔር በሉ እስኪ። ያልተናገረ ሰው አለ? እስኪ ድምፃችሁን አውጡ። የሰራዊት ጌታ እግዚአብሔር ከዓይን ሁሉ ላይ እንባን ያብሳል። እንባም ምን ይላል? እግዚአብሔር የሁላችንን እንባ ከዓይናችን ላይ ያብስልን። ብዙ 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 ምናለቅስበት ምናዝንበት ነገር አለ። ማን ያውቀዋል? እግዚአብሔር ያውቀዋል። አይዟችሁ፣ እንደሚገባ ካዘን፣ እንደሚገባ ካለቀስን እግዚአብሔር እንባን አባሽ አምላክ ነው። እንባ ወገኖቼ ከእግዚአብሔር ዘንድ ግዳጅን ትፈጽማለች። አንዲት የእንባ ዘለላ የኃጢአትን ተራራ ትንዳለች። አልቃሾች አሸናፊዎች ናቸው። ምናለቅስ ከሆነ የወደድነውን ነገር ማግኘት እንችላለን። አንቺ ሴት ስለምን ታለቅሻለሽ? በምንም ጉዳይ እንግዲህ አትዘኑ። ምናልባት ይሄ መርሃ ግብር የተሰራው የሁላችን መምህር የሁላችን ወንድም የሆነው የመምህር ዘላለም የወልደ ሰማዕትን ዛሬ ልክ ካረፈ ሁለተኛ ወሩን መታሰቢያ አድርገን ከካቴድራሉ ጋር በመነጋገር በወንጌል በዝማሬ እንዘክረው ብለን ነው። ዛሬም በራቸውን ዘግተው የሚያዝኑ ብዙ እህቶች ወንድሞች አሉ፣ እናውቃለን። እኛም ዛሬ ቆመን ስናገለግል እግዚአብሔር መንፈስ ቅዱስ ረድቶን እንጂ የመምህራችን ሐዘን ከልብ የሚወጣ አይደል። ከባድ ነው፣ ከባድ ነው። ግን አይዟችሁ፣ አሁን ሌላ ነገር ተናግሬ
ሐዘናችሁን መቀስቀስ፣ በቁስላችሁ ላይ ጥዝጣዜ መጨመር አልፈልግም። አይዟችሁ፣ እግዚአብሔር ታላቅ ነው። ሁሉን የሚያደርገው በውበት ነው። እግዚአብሔር አይሳሳትም። አዎ ቢኖርልን ትንሽ ዕድሜ ቢጨመርለት በተለይ በዚህ ዘመን ለቤተ ክርስቲያን ያስፈልግ ነበረ። ነገር ግን ከኛ በላይ እግዚአብሔር አዋቂ ነው። ሁሉን ይመረምራል፣ ሁሉን ያውቃል። እግዚአብሔር አይሳሳትም። እግዚአብሔር ምናልባት ዛሬም በራችሁን ዘግታችሁ እያለቀሳችሁ ያላችሁ ይህ ድምፅ የሚሰማችሁ ወንድሞቼ እህቶቼ፣ በቅርብ በሩቅ ያላችሁ እግዚአብሔር የመጽናናት አምላክ ነው። እንባን አባሽ አምላክ ነው። እግዚአብሔር የተቆረጠን ተስፋ ይቀጥላል፣ ልብን ይደግፋል። እግዚአብሔር አሁንም ልባችንን ይደግፈው። አሁንም እግዚአብሔር ያጽናና። አሁንም የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሁንልን። ለቤተ ክርስቲያናችንም ለሀገራችንም እንደሱ አይነት ወንጌል የሚያገለግሉትን አገልጋዮች በቁጥር በርከት አድርጎ እግዚአብሔር ያስነሳልን። የሚያጽናኑንን፣ የሚመክሩንን፣ የሚያሳርፉንን፣ ሃይማኖታችንን የሚጠብቁልንን ሳይፈሩ ሳያፍሩ እውነት የሚሰብኩትን እውነተኛ ሐዋርያዎችን እግዚአብሔር ቁጥራቸውን ያብዛልን። ከዚህ በተረፈ አይዟቸው፣ ተጽናኑ። እግዚአብሔር አዋቂ ነው፣ ሁሉን በውበት የሚሰራ ነው። የጌታ ፈቃድ ይሁን ብለን ዝም ነው ምንለው። እግዚአብሔር ላይ ማይገባ ነገር፣ የስንፍና ቃል ካንደበታችን አይወጣም። አንቺ ሴት ስለምን ታለቅሻለሽ? ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልልን። ቅዱስ ገብርኤል ከፊት ይምራን፣ ከኋላ ይከተለን። የመምህራችን በረከት ሁልጊዜም ከሁላችን ጋር ይሁን። የሁላችንን መጨረሻ መድኃኔዓለም ያሳል።